ሰላም ጤና ይስጥልን የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል ነው ዘውትር በዚህ ሰዓት ወደ እናንተ የሚደርሰው ማል ዜናችን ተጀምሯል በቅድሚያም አበይት ነጥቦቹን ክፍለ ጦሮች ሸኔ ሲጠቀምበት የነበረውን የነፍስ ወከፍ መሳሪያ በቁጥጥር ስር አዋሉ ህወሓት የጦር መሳሪያ ወደ ኤርትራ እየላከ መሆኑ ተነገረ የህወሓት ስብስቦች በአካባቢው ከሚገኝ ባንክ ብር በማውጣት ወደ ኤፍኤስአር መጫን መጀመራቸው ተሰማ 9ኛ ዓመት የአየር ኃይል ምስረታ በዓልን አስመልክቶ በቢሾፍቱ ዓለም አቀፍ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር የፊታችን ህዳር 21 እንደሚካሄድ ተገለጸ ከውጭ ሶሪያ የኢስላሚክ ስቴት አይኤስ ቡድንን ለመዋጋት የተመሰረተውን ዓለም አቀፍ ጥምረት እንደምትቀላቀል ተሰማ እነዚህንና ቀሪ መረጃዎችን ይዘናል እስከ ዜናዎቻችን ፍጻሜ አብሮነታችሁ አይለየን ከመሸጋገሪያ በኋላ ተመልሰን እንገናኛለን አሁን ቤት መግዛት ተችሏል አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል 60% ኮልደር ነፃ ባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ የመዋኛ ገንዳ ጂምናዚየምና ቤተ መጻሕፍት ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ ለበለጠ መረጃ በ0907 888883 ወይም በ0944 419190 ይደውሉ ክፍለ ጦሮች ሸኔ ሲጠቀምበት የነበረን የነፍስ ወከፍ መሳሪያ በቁጥጥር ስር አዋሉ የሪፐብሊኩ ጥበቃ ኃይል ክፍለ ጦር በምስራቅ ሸዋ ዞን ፈንታሌ ወረዳ በእንቲና ሞጋሳ ቀበሌ አካባቢ ባደረገው ስምሪት አሸባሪው የሸኔ ቡድን ሲጠቀምበት የነበረን የነፍስ ወከፍ መሳሪያ በቁጥጥር ስር አውሏል በወረዳው ሲንቀሳቀስ የነበረው ሸኔ ክፍለ ጦሩ በተደጋጋሚ የሚወስድበትን እርምጃ መቋቋም ባለመቻሉ እድሜውን ለማራዘም ስልቱን ቀይሮ ጸጉሩን በመላጨትና ከሲቪል ማህበረሰብ ጋር በመመሳሰል የአካባቢውን ሰላም ለማደፍረስና ሴራ ለመፈጸም ቢሞክርም ከክፍለ ጦሩ እጅ ማምለጥ እንዳልቻለ የክፍለ ጦሩ ዋና አዛዥ ኮሎኔል ኢብራሂም ኢብሬን ተናግረዋል ሞተር ሳይክል የተለያዩ አይነት መሳሪያና ተተኳሾችን በቁጥጥር ስር ውለዋል ያሉት ኮሎኔል ኢብራሂም በአካባቢው የሚንቀሳቀሰውን አሸባሪ የሸኔ ቡድን እግር በእግር ተከታትሎ በመደምሰስ የአካባቢውን ሰላምና ጸጥታ አስተማማኝ የማድረግ ስራ ይቀጥላል ብለዋል በተመሳሳይ የምስራቅ እዝ ክፍለ ጦር ከዞኑ የጸጥታ ኃይል ጋር በመቀናጀት አሸባሪው የሸኔ ቡድን ላይ የወሰደ ያለው እርምጃን አጠናክሮ ቀጥሏል በምዕራብ ሐረርጌና በአርሲ ዞን ተሰማርቶ የሚገኘው የምስራቅ እዝ ሰራዊት ከዞኑ የጸጥታ ኃይል ጋር በመቀናጀት የሸኔ ቡድንን በመደምሰስ 30 የቡድኑ አባላት ለሰራዊቱ እጅ እንዲሰጡ ሲያደርግ 23 የሸኔ አባላትን መማረክ ችሏል በአሸባሪው ሸኔ ላይ ቁሳዊና ሰባዊ ኪሳራ በማድረስ በርካታ የነፍስ ወከፍ መሳሪያዎችንና ተተኳሾችን የምግብ ፍጆታዎችንና ሌሎች ቁሶችን በቁጥጥር ስር መዋሉን የክፍለ ጦሩ ምክትል አዛዥ ሌተናል ኮሎኔል በቃኝ ከተማ ገልጸዋል ህወሓት የጦር መሳሪያን ወደ ኤርትራ የላከ መሆኑ ተነገረ ህወሓት የተቀበረ ቢኤም መድፍና ሌሎች መሳሪያዎች አሉት እንደተቀበረ እናውቃለን ሲሉ አምባሳደር ሙአዝ ገብረው ገልጸዋል ህወሓት ቀብሮ የደበቃቸውን መሳሪያዎች አሁን እያወጣ ነው ያለው በሽራሮና በባድመ በኩል ለኤርትራ እየሰጠ ነው ብለዋል ህወሓት የተወለደው ደደቢት ነው የሚቀበረው ግን አፋር ነው ሙሉ መሳሪያ ላስረከበም ለዚህ ደግሞ የአፍሪካ ህብረትን ጨምሮ ፈራሚዎቹ ተጠያቂ ናቸው ሲሉ አምባሳደር ሙአዝ ገብረሆት ለመናኸሪያ ሬዲዮ ተናግረዋል የህወሓት ስብስቦች በአካባቢው ከሚገኘው ባንክ ብር በማውጣት ወደ ኤፍኤስአር መጫን መጀመራቸው ተሰማ የህወሓት ስብስብ ዛሬ ከጠዋቱ 2:40 ጀምሮ በመቀሌ ከተማ ቀበሌ 16 ከሚገኘው የአንበሳ ባንክ ቅርንጫፍ ቁጥራቸው ብዛት ያላቸው የፖሊስ ልብስ እየለበሱ ታጣቂዎች እጀባ ያደረጉ ብሩን እያወጡ ወደ ኤፍኤስአር ሲጭኑ ነበርም ተብሏል
የአካባቢው ነዋሪዎችም በሁኔታው ተደናግጠው እንደነበርም ታውቋል። መቀሌ በአሁን ጊዜ ጎዳናዎች ጸጥ ረጭ ብለዋል። ታጣቂዎች በብዛት ይታያሉ። አንዳንድ ባንኮች በብር እጥረት ባለፉት ቀናት ተዘግተዋል። ከመቀሌ ወደ አፋር የሚደረግ ጉዞ ተቋርጧል። ከጅቡቲ ወደ መቀሌ እንቅስቃሴ የለም። የሸቀጥ ዋጋ ጨምሯል። ህዝቡ ፍርሃት ላይ ሲሆን ወጣቶች እየተሰደዱ መሆኑን ከአካባቢው የተገኘው መረጃ ያመለክታል። 9ኛ ዓመት የአየር ኃይል ምስረታ በዓልን አስመልክቶ በቢሾፍቱ ዓለም አቀፍ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር የፊታችን ህዳር 21 እንደሚካሄድ ተገለጸ። የቢሾፍቱ ዓለም አቀፍ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድርን አስመልክቶ ዛሬ በቢሾፍቱ አየር ኃይል ግቢ ውስጥ ጋዜጣዊ መግለጫ ተሰጥቷል። መግለጫውን የሰጡት የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ተቋማቸው አትሌቲክሱን ለመደገፍ ዝግጁ መሆኑንም ገልጸዋል። አየር ኃይል የኢትዮጵያ ኩራት እንደመሆኑ መጠን ውድድሩን ካሁን በኋላ ቀጣይነት ባለው መልኩ እንደሚደረግም ያሳወቁት የኢትዮጵያ አየር ኃይል ከጀግናው ሻምበል ምሩጽ ይፍጠር ጀምሮ በአትሌቲክሱ ትልቅ ተምሳሌት የሆነ ተቋም መሆኑን ያነሱት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን የአየር ኃይል ክለብን መልሶ እንዲቋቋምም ጠይቋል። ፌዴሬሽኑ ውድድሩ ዓለም አቀፍ ይዘት እንዲኖረው የሌላ ሀገር አትሌቶችን እንደሚጋብዝ የተናገሩት ፕሬዝዳንቱ ከሌሎች መሰል ውድድሮች በተሳትፎ በሽልማት ገንዘብና በሐይቅ ዙሪያ ቢሾፍቱ ላይ መካሄዱ ልዩ እንደሚያደርገውም ገልጿል። 9ኛ ዓመት የአየር ኃይል ምስረታ ቀንን አስመልክቶ ለአየር ኃይል እድገት በሙሉ አቅሜ እሮጣለሁ በሚል መሪ ሐሳብ በሚካሄደው ውድድር 25000 ተሳታፊዎች ይካፈሉበታል። በቢሾፍቱ ዓለም አቀፍ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር ላይ ለሚካፈሉ አትሌቶችና ክለቦች በኢትዮጵያ ከፍተኛ የሆነ ሽልማትም ተዘጋጅቷል ነው የተባለው። በመግለጫው የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን፣ የቢሾፍቱ ከተማ ከንቲባ አቶ አለማየሁ አሰፋና የኦሮሚያ አትሌቲክስ ፌዴሬሽን ጽሕፈት ቤት ኃላፊ ኢንስትራክተር ሽመልስ ዳዊት ተገኝተዋል። በኦሮሚያ ክልል በአርሲ ዞን የተፈጸመው ጥቃት ሃይማኖትና ዘርን ሳይለይ እንደተፈጸመ ባደረገው ማጣራት ማረጋገጡን የኢትዮጵያ ሃይማኖት ተቋማት ጉባኤ አስታወቀ። የኢትዮጵያ የሃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን በጉና በመርቲ በሸርካና በሆንቆሎ ዋቢ ወረዳዎች የተፈጠረውን ችግር እንዲጣራ ጉዳዩ ከሚመለከታቸው ባለድርሻ አካላት የተወጣጡ ተወካዮችን ያካተተ አንድ ግብረ ኃይል አቋቁሞ ችግር ወደ ተከሰተባቸው ወረዳዎች ጥቅምት 25 ቀን 2018 ዓ.ም ማሰማራቱን አስታውሷል። አጣሪ ኮሚቴው ችግር ወደ ተከሰተባቸው 4 የአርሲ ዞን ወረዳዎች በአካል በመሄድ ጉዳዩን ለ5 ተከታታይ ቀናት ሲያጣራ ቆይቶ በአጣሪ ኮሚቴው ስብሰባና ምክትል ሰብሳቢ የመጀመሪያ ደረጃ ሪፖርቱን ይፋ አድርጓል። በዚህም አጣሪ ኮሚቴው በጉና በመርቲ በሸርካና በሆንቆሎ ዋቢ ወረዳዎች የሰዎች መግደል፣ መታገትና የንብረት ውድመት መከሰቱን ከአካባቢው ማህበረሰብና ጉዳት ከደረሰባቸው ወገኖች መረጃ ማግኘቱን ገልጿል። የተገደሉት ሰዎች እንዲሁም የአካል ጉዳትና የንብረት ውድመት ያጋጠማቸው ዜጎች የአንድ ሃይማኖት ተከታዮችና አገልጋዮች አለመሆናቸውን ጠቅሶ ሃይማኖትና ዘር ሳይለይ ግድያና ጥቃት እንደተፈጸመ ሪፖርቱ በግልጽ አሳይቷል ብሏል። ኮሚቴው ይህንን አሰቃቂ ወንጀል የፈጸሙት አካላት ራሳቸውን በተለያየ ስም የሚጠሩና የመንግስት የጸጥታ ኃይል ችግር ወደ ተከሰተባቸው ስፍራዎች ሲንቀሳቀስ ስፍራዎችን በፍጥነት በመልቀቅ በጫካ የሚደበቁ ማንነታቸው ለጊዜው በይፋ ያልታወቁ የታጠቁ አካላት መሆናቸውን ቃለ መጠይቅ ከተደረገላቸው የአካባቢው ማህበረሰቦች መረዳት መቻሉንም አሳውቋል። በተጨማሪም በአካባቢው ለሚገኙ ዜጎች በቂ ጥበቃ ሊደረግላቸው እንደሚገባ ለመንግስት ምክረ ሐሳብ መስጠቱን ጠቅሶ በቀጣይ ቀሪ የማጣራት ስራውን በማካሄድ የመጨረሻ ሪፖርቱን ለሚመለከተው አካል የሚያቀርብ መሆኑንም አመልክቷል። ቀደም ሲል በኦሮሚያ ክልል በምስራቅ አርሲ ዞን በጥቅምት ወር ብቻ ከ25 በላይ የሚሆኑ ሰላማዊ ሰዎች መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት መምሪያ ማሳወቁን መዘገባችን ይታወሳል። መምሪያው ጥቅምት 19 ቀን 2018 ዓ.ም ባወጣው መግለጫ የተገደሉ ሰዎች በጥቅምት ወር በተለያዩ ጊዜያት በአካባቢው የሚኖሩ የቤተክርስቲያኗ ተከታዮች መሆናቸውንም ገልጾ ነበር። ጥቃቱን ተከትሎ በወቅቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስን ጨምሮ የሃይማኖት ተቋማትና የፖለቲካ ፓርቲዎች በሰላማዊ ሰዎች ላይ የተፈጸመውን ግድያ በጽኑ ያወገዙ ሲሆን መንግስት የዜጎችን የመኖር ዋስትና የመጠበቅ ዋነኛ ኃላፊነቱን እንዲወጣ መጠየቃቸውም አይዘነጋም።
የኢትዮጵያ ኤሌክትሪክ አገልግሎት የኤሌክትሪክ መስመር መቆራረጥን የሚጠቁም ስካዳ የተሰኘ ቴክኖሎጂን ተግባራዊ ማድረግ ጀመረ። ይህ ቴክኖሎጂ በአዳማ፣ በባህር ዳር፣ በሐዋሳ፣ በድሬዳዋ፣ በመቀሌ፣ በጅማና በደሴ ከተሞች አነስተኛ ስካዳ ቴክኖሎጂ መተግበሩም ተዘግቧል። የስካዳ አብይ ተግባራት ከአንድ ማዕከላት የተሰራጨ መስመሮችን ይቆጣጠራል። ኃይል የሚሰጥና የማይሰጥ መስመርን ይለያል። ኃይል ሲቆራረጥ አፋጣኝ የጥገና ስራ ለማከናወን ያግዛል። በአዲስ አበባና 50 ኪሎ ሜትር ዙሪያ መቆጣጠር የሚያስችል የስካዳ ቴክኖሎጂ ደግሞ በግንባታ ላይ ይገኛል ነው የተባለው። በኮምቦልቻ ከተማና ዙሪያዋ የማዕድን ማበልጸግ ያልተጠቀሙ 17 የዱቄት አምራቾች ምርት አቁመው እንዲያስተካክሉ እርምጃ ተወሰደባቸው። የኢትዮጵያ ምግብ መድኃኒት ባለስልጣን የኮምቦልቻ ቅርንጫፍ ጽሕፈት ቤት ህብረተሰቡን የጤና አደጋ ላይ የሚጥሉ በርካታ ህገወጥ የምግብና የጤና ግብዓት ምርቶችን ከገበያ ማስወጣቱን አሳውቋል። የቅርንጫፍ ጽሕፈት ቤት ኃላፊው አቶ ጁሃር አበጋዝ ለብስራት ሬዲዮ እንደተናገሩት ባለስልጣኑ ከክልሉ ተቆጣጣሪ አካላት ጋር በመተባበር በደሴ፣ ኮምቦልቻ፣ ከሚሴና አፋር ክልል አዋሽ ከተማ ባካሄደው የገበያ ቅኝት ደህንነታቸው ያልተጠበቀና ለጤና ጎጂ የሆኑ ምርቶችን ለመከላከል እርምጃን ወስዷል። በዚህም ግምታቸው 548620 ብር የሚደርሱ 1.1 ቶን የሚጠጉ የተበላሹና ደህንነታቸው ያልተጠበቁ የምግብ ምርቶች ተሰብስበው እንዲወገዱ ተደርጓል። በተለይም የስንዴ ዱቄት ፎርቲፊኬሽን ወይንም የማዕድን የማበልጸግ ግዴታን በጥብቅ በመከታተል መመሪያውን ባለሟሉ 17 የዱቄት አምራቾች ላይ ምርት አቁመው እንዲያስተካክሉ እርምጃ ተወስዷል። በተጨማሪም በ3 የምግብ ተቋማት ላይ ማስተዳደራዊ እገዳዎች መጣላቸውን ጨምረው የተናገሩት አቶ ጁሃር በመድኃኒት ዘርፍ ከ430 ሺህ ብር በላይ ዋጋ ያላቸው ሰነድ የሌላቸውና ህገወጥ መድኃኒቶች ከገበያው ተሰብስበዋል። ይህንን ተከትሎ በ5 የመድኃኒት አከፋፋይ ተቋማት ላይ የፍቃድ ስረዛ፣ ሸጋና ማስጠንቀቂያን ጨምሮ ቅጣት ተላልፏል ብለዋል። የቅርንጫፍ ኃላፊ ህገወጥ የጤና ግብዓቶችና የምግብ ምርቶች ዝውውር ላይ የሚደረገውን ቁጥጥር ከክልል ንግድና ጉምሩክ ቢሮዎች ጋር በቅንጅት እየተከናወነ መሆኑንም ለማወቅ ችለናል። የኢትዮጵያ ንግድ ባንክ ሲቢኢ በእጅ የተሰኘ የዲጂታል ቁጠባና ብድር አገልግሎትን ይፋ አደረገ። በማስጀመሪያ ስነ ስርዓቱ ላይ የባንኩ ተጠባባቂ ፕሬዝዳንት አቶ ኤፍሬም መኩሪያና የሌሎች ተቋማት ከፍተኛ አመራሮች ተገኝተዋል። አቶ ኤፍሬም በዚህ ወቅት እንዳሉት ንግድ ባንክ ዘመኑን የዋጁ አዳዲስ አገልግሎቶችን በማፍለቅ ቀልጣፋና አስተማማኝ አገልግሎትን እየሰጠ ነው። የአገልግሎት አሰጣጡን በቴክኖሎጂ በመታገዝ ዲጂታል ለማድረግ እየተጀመረው ስራ ተጠናክሮ መቀጠሉንም ተናግሯል። ሲቢኢ በእጅ ዲጂታል የቁጠባና ብድር አገልግሎት እስከ 150 ሺህ ብር ድረስ ብድር ያለማስያዣ ማግኘትን ያስችላልን ብለዋል። አገልግሎቱን ለማግኘትም ተቋማት የሰራተኞችን ወርሃዊ ደሞዝ በሲቢኢ ብር ለመክፈል ስምምነት መፈጸም እንዳለባቸው አብራርተዋል። በአገልግሎቱ የመንግስት ሰራተኞችን ቅድሚያ ተጠቃሚ ለማድረግ የግንዛቤ ማስጨበጫና ሌሎች አስፈላጊ ዝግጅቶች ተደርገዋልም ነው ያሉት። ለዛሬ ለተማክሰኞ ወደ እናንተ እንዲደርስ የተዘጋጁ የቀን መረጃዎቻችንን ነው እየተመለከታችሁ የምትገኙት ውድ ተመልካቾቻችን። ከባህር ማዶ ያዝናችሁ አለፍን። ሶሪያ የኢስላሚክ ስቴት አይኤስ ቡድንን ለመዋጋት የተመሰረተውን ዓለም አቀፍ ጥምረት እንደምትቀላቀል ተሰማ። ሶሪያ የኢስላሚክ ስቴት አይኤስ ቡድንን ለመዋጋት የተመሰረተውን ዓለም አቀፍ ጥምረት እንደምትቀላቀል አንድ የትራምፕ አስተዳደር ከፍተኛ ባለስልጣን አረጋግጧል። ይህ ስምምነት በአሜሪካ የመካከለኛው ምስራቅ ፖሊሲ ላይ ትልቅ ለውጥ እንደሆነም ተነግሯል። ውሳኔው ይፋ የተደረገው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሶሪያው ፕሬዝዳንት አህመድ አልሻራ ጋር በዋይት ሃውስ በተገናኙበት ወቅት ነው። በአሜሪካ ታሪክ ውስጥ የሶሪያ መሪ ጉብኝት ሲያደርግ ይህ የመጀመሪያው ነው። የሶሪያው ፕሬዝዳንት ከፎክስ ኒውስ የቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ ላይ ጉብኝቱ ሶሪያ ከአሜሪካ ጋር በትብብር የምትሰራበት አዲስ ዘመን አካል መሆኑን ተናግሯል። ትራምፕ በበኩላቸው እስከ ቅርብ ጊዜ ድረስ በአሜሪካ መንግስት የሽብርተኝነት ዝርዝር ውስጥ ለነበሩት አዲሱ የሶሪያ ፕሬዝዳንት አልሻራ ያላቸውን ድጋፍ ገልጸዋል። በውሳኔው መሰረትም ሶሪያ አይኤስን ለማጥፋት የተቋቋመውን ዓለም አቀፍ ጥምረት የምትቀላቀል 9ኛዋ ሀገር ትሆናለች። ጥምረቱ ኢስላሚክ ስቴት ተብሎ የሚጠራው ቡድን የቀሩ አባላትን ለማጥፋትና
ወደ መካከለኛው ምስራቅ የሚደረገውን የውጭ ታጣቂዎች ዝውውር ለመቅታት ያለመ ነው። ከዚህ በተጨማሪም የአሜሪካ መንግስት መስሪያ ቤቶች በሶሪያ ላይ የተጣሉትን የኢኮኖሚ ማዕቀቦች ለማንሳት የሚወስዱት አዲስ እርምጃዎችን ይፋ እንደሚያደርጉ እንዲሁም የሀገሪቱ ህግና አሰራሮችን በተመለከተ ለኢንቨስተሮች የተገዥነት ማብራሪያ እንደሚያቀርቡ አንድ ከፍተኛ ኃላፊ ተናግረዋል። የ5 ዓመት እስራት ተፈርዶባቸው የነበረው የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ ከ3 ሳምንታት ቆይታ በኋላ ተለቀቁ። ሳርኮዚ ለምርጫ ቅስቀሳ በሚሊዮኖች የሚቆጠር ህገወጥ ገንዘብ ከቀድሞ የሊቢያ መሪ ኮሎኔል ሙአመር ጋዳፊ በመቀበል ጥፋተኛ ተብለው የ5 ዓመት እስራት ተፈርዶባቸው ነበር። ሳርኮዚ ከፈረንሳይ እንዳይወጡ እገዳ ተጥሎባቸው ከእስር የተለቀቁ ሲሆን ጥብቅ ቁጥጥር የሚደረግባቸውም ይሆናል። ይግባኝ የጠየቁት ሳርኮዚ በ2026 በድጋሚ ፍርድ ቤት ይቀርባሉ። የ70 ዓመቱ ሳርኮዚ እንደ አውሮፓውያኑ አቆጣጠር በ2007 ለተካሄደው ምርጫ ከጋዳፊ ገንዘብ መቀበላቸው ተገልጿል። ከእስር ከተለቀቁ በኋላ በማህበራዊ ሚዲያ ገጻቸው ሙሉ አቅሜን ተጠቅሜ ንጹህ መሆኔን እንዲረጋገጥ አደርጋለሁ፣ እውነት ታሸንፋለች፣ ታሪኩ ገና አላከተመም ብለዋል። የቀድሞ ፕሬዝዳንት እንዲለቀቁ ፍርድ ቤት ከወሰነ በኋላ መኪናቸው ከላሳንቴ ማረሚያ ቤት ሲወጣ ታይቷል። ከሳርኮዚ ጠበቆች አንዱ የሆኑት ክሪስቶፊን ግሪን ደንበኛቸው መለቀቃቸው ትልቅ እርምጃ ሲሉ ገልጸውታል። ከእስር እንዲለቀቁ ውሳኔ ሲሰጥ ከተቀመጡ ቅድመ ሁኔታዎች መካከል አንዱ የቀድሞ ፕሬዝዳንት ከየትኛውም ምስክር ወይንም የፍትህ ቢሮ ሰራተኛ ጋር እንዳይገናኙ መከልከላቸው ነው። ለዛሬ ለተማክሰኞ ከመሃል ሚዲያ ወደ እናንተ እንዲደርሱ የተዘጋጁት የቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጎትን አይርሱ። ቀሪ መሃል ሚዲያ ፕሮግራሞች ይቀጥላሉ። በኔ ቦታ አበቃው። ሰናይ ቀን ተመኘን።